ቴዲ ጎበዝ ልጅ ነው፣ ጠንካራ ልጅ ነው እና በየጊዜውም ይመጣል ወደዚህ። ወደኔ መምጣት ወደኛ መምጣቱን አልወደደም መሰለኝ። በዛ ትንሽ የመቃቃር ያለ መጣጣም ነገር የሚታይባቸው ይመስለኛል። ለምን ምን ሆነና ድርጅታችንስ ምን ሆነ? ይሄ ነገር በፍጹም እኔ እስካሁን ድረስ የተረዳሁት ነገር የለም። ይሄ ካንተ መስማቴ አዲስ ነገር ነው። ጠዋት ማታ መነጫነጭ፣ መናደድ፣ ናስቲ ብለን ለመምከርም ለመውቀስም ስናስብ በጣም ከፍተኛ የሆነ ሮሮ ያሰማል። ለምን ሰላማችንን አግኝተን አንኖርም ተባባልንና ተነጋግረን በዚህ ተስማምተን ወደ ቀድሞ ቤታችን ተመለስን። ከቅርብ ጊዜ ወዲህ ነው እኛም ያወቅነው። ግን ልጁ ጥሩ ልጅ ነው፣ ጥሩ ይንቀሳቀሳል። የሚችለውን ሁሉ ለማድረግ ጥረት ያደርጋል። ስትረሱ ብስጭቱ ነው ይሄን ያበቃይ ደግሞ ልጅ ነው ራሱ። አልተግባባንም ማለት ነው በአጠቃላይ። እና እኔም ባለቤቴም አይ ድሮ ቤታችን ሄደን ሰላም ብናገኝ ይሻላል፣ ይሄንን ፎቅ ቤትና ይሄንን ትልቅ ቪላ ቤት እኛ ምን እንሰራበታለን? እኛ አርጅተናል። አሁን እድሜ ገፍቷል። ወደ 70ዎች ውስጥ ገብቻለሁ። እዚህ ሀገር ረጅም ዘመን ነው ያው በንግድ ስራ የኖር የነበረ። እንደዛ ሳይሆን ጋሼ ሁኔታዎትን ሳይሆት ነገሩን ወደ ማሸሽ አይነት ሁኔታ ውስጥ እየገቡብኝ ያሉት ማለት በጀመርንበት መንገድ እየተግባባን ማውራት ባለብን መንገድ ብናወራ ደስ ይላል። አሁን እንግዲህ ውክልና ሰጥቼው ልጄ ስራውን ማንቀሳቀስ ከጀመረ ወዲህ ትርፍ ይኑረው ኪሳራ ይኑረው እኔ በዝርዝር ማውቀው ነገር የለም። እኛ እንዳሰብነው አልሆነም። አሁን ተለውጧል። ራሱንም ለችግር ዳርጓል። እኛንም እያስቸገረን ስለሆነ ሳንሞት ልጅ ማታቅፈን እንደ የልጅ ልጅ እንድናይ ነበር የኛም ምኞት። ግን አላደለንም። ምን እናድርግ? እኛ ሳንሞት ባካችሁን እኛ ለስንቱ ደግሰን የስንቱ እንትን አድርገን እርዳታ አድርገን እኛ ያ ሁሉ እርዳታ መዋጮ አለን። ይሄን እንኳን ሰብስብበት እና አሁን ቴዲም ቢሆን እኔ ከልጅ ልጅም ማላየው ልጅ ነበረ። ነገር ሁሉ ጠሞበታል። እኔ ምን እንደሆነም አይገባኝም። አንደርስታንድ ሳላደርገው ቴዲ ላይ እየፈረድኩኝ እንዳለ ብቻ ቴዲ ብቻ እየተሳሳተ እንዳለ ሌላ ሰው ብቻ ብዙ ነገሮችን ስትሉኝ ነበር። ኧረ እባክህ ለሰርጉ እንዘጋጅበት ስንለው ዝም ይደርሳል ይለናል። ኧረ እባክህ ስንለው ይደርሳል። እንዲህ እያለ እድሜውን ገፋው። አሁን እኮ እንደው ወደ 40ዎቹ ሳይጠጋ ይቀራል። ደስማ ስለማይለኝ ነው ብዙ ስተቶችን ብዙ ጥፋቶችን እያለፉ የመጣሁት። እንግዲህ ነገ ይሻላል ነገ ወዲያ ይሻለዋል እያልኩኝ እሱ ደግሞ በወጣትነቱ ትንሽ የተሻለ ሁኔታ ይፈጥራል ብዬ ውክልናውንም ለሱ ሰጥቼው የሚያንቀሳቅሰው እሱ ነው። እንደው የቆረጠለት የለየለት ጸብ አላቸው ማለት አልችልም። በዚህ መልክ ነው ያሉት። እንግዲህ እኛ ይሄ ቤት አላነሰንም። ድሮም ያደግንበት ድሮም የኖርንበት ድሮ እንጀራ ያገኘንበት ቤት ስለሆነ ሰላም ለማግኘት ብለን ወደዚህ ተመለስን። ይሄ ድርጅት እንዳይጠፋ የተሻለ ውጤት እንዲያገኝ ልጁ አልጨበጠን አለ። ነገ ይላል ነገ ወዲያ ይላል ምን ይላል። የሚያመጣው ብዙ ምክንያት አለ። እንግዲህ እግዚአብሔር በፈቀደ ጊዜ ያግባት እንጂ እንግዲህ ምን እናደርጋለን። ይዞ እየሰራ እንዳልሆነ መረዳት ቻልኩኝ። ምክንያቱም ያልሆነ መድኃኒት ነው የመጣልኝ። ከድሮ ጋር ማመሳሰሉ መድኃኒት አልሆነም። ታሪኩን እንግዲህ ያው በድሮ ባህልኛ የከሌን ልጅ ነው የምታገባ የከሌን ልጅ ነው እያልን ብዙ አጭተናል። አልተስማማም። እስቲ እንግዲህ አንተ የምትፈልገውን ንገረን ብለን ነግረ ጠይቀ ነው ጓደኛ እንዳለችው ነገር ደርሶ በጣም ብዙ ነገሮችን ሰምቻለሁ። ባለ ሀብት መሆኑንም አውቃለሁ በደንብ ብዙም ያየሁት ሀብት ንብረት አለ። ስቲል እንግዲህ ሰው እርሶን አይቶ የሆነ ነገር መገመት የሚከብድበት አይነት ሁኔታ ውስጥ አይደለም። ከፍተኛ የሆኑ መድኃኒቶች ናቸው የሚታዘዙ። በአገር ውስጥ የሉም፣ አገር ውስጥ የሚመረት አይደለም። ስለዚህ ከውጭ እነዚያን መድኃኒቶች በሄደ ጊዜም ይሁን ወይም አስመጥቶ እነዚያን መድኃኒቶች እጠቀማለሁ። እኔ በልጄ ሳዝን ቴዲም የተለወጠብኝ መሰለኝና ግራ ገብቶኛል። የተለወጠብኝ መሰለኝ ጓደኛ አለኝ ይላል። አይ ጓደኛ ካለው እንግዲህ እኛ ምን አስፈለገን?
ስለዚህ ጓደኛውን እሱ ፈልጎ ያገኛት ስለሆነ ትዳሩን በዛ ይመሰርታል ብለን እኛም ተዘናግተን ዝም አልን። የያዘውን ነገር አይቶ ንጹሕ ሲሆን ይለቃል፣ ወንጀል ካለ ደግሞ እርምጃ ይወስዳል፣ ያስተካክላል። አንተ እኛን ለመርዳት ብለህ እኛ ሳንቲም አልሰጠንህ፣ መጓጓዣ አላልንህ፣ ለውሃ ለምሳ ለራት አላልንህ። ይኸው ራስህ ደፋ ቀና ብለህ የእኛን ችግር ለማየት ነው። ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከመግባቴ በፊት ለእናንተ ኢንትሮ ሰርቻለሁ። የት እየሄድኩኝ እንዳለው ማንንም ላገኝ እንደመጣው እንግዲህ ግን ለረጅም ሰዓታት እንግዲህ እዚህ ጋር ጋሼ ፈቃደኛ ሳይሆኑልኝ ቆይተው እንግዲህ ትንሽ ያው ንግግሮች ነበሩ። ግን ያሉትን ነገሮች እኔ ምን አይነት ስራ ላይ የተሰማራው ሰው እንደሆንኩኝ ማንነቴንም እንግዲህ ለእነሱ ገልጬላቸው በስተመጨረሻ አስገብተውኝ ያው ፈቃደኛ ስለሆኑልኝ በጣም አመሰግናለሁ። ምንም ማለት እግዚአብሔር ያክብርልኝ። ዋና እንግዲህ ያው የመጣሁበት ጉዳይ ከእርሶ ጋር አንዳንድ ነገሮችን ለማውራት እንደጠቀስኩላችሁ ጋዜጠኛ ነኝ። ግን ደግሞ የመጣሁበት ዋና ፐርፐዝ በኋላ ላይ የምናወራበት ይሆናል። ማንንም ሰው ለመጉዳትም ሆነ ለማስቀየም የምንንቀሳቀስ አይነት ኃይል አይደለንም ለማለት ነው። በጣም ጥሩ ነው። እሺ እስቲ እንግዲህ ስለ እርሱ አንዳንድ ነገር በማወቅ ብንጀምር ቅር የማይሉት ከሆነ? እንግዲህ ያው ተናገር ካልከኝ ያው እኔ አሁን እድሜ ገፍቷል፣ ወደ 70ዎች ውስጥ ገብቻለሁ። እዚህ ሀገር ረጅም ዘመን ነው ያው በንግድ ስራ ይኖር የነበረ እና ድርጅትም ነበረኝ። አሁን እድሜ እየገፋ ስለሄደ ልጄ ታሪኩ ይሄንን ተከትሎ ይሄ ድርጅት እንዳይጠፋ የተሻለ ውጤት እንዲያገኝ እሱ ደግሞ በወጣትነቱ ትንሽ የተሻለ ሁኔታ ይፈጥራል ብዬ ውክልናውንም ለሱ ሰጥቼው የሚያንቀሳቅሰው እሱ ነው እና እኔም ባለቤቴም አሁን ድሮ በነበርንበት ቤት ነው። አሁን እንግዲህ ያው አንተም የመጣኸው ያለ ከይቅርታ ጋር እንደው አቋረጥኩት፣ ይቅር ይበሉኝ እንጂ ስለ እርሶ በጣም ብዙ ነገሮችን ሰምቻለሁ። ባለ ሀብት መሆኑንም አውቃለሁ በደንብ። ብዙም ያየሁት ሀብት ንብረት አለ። ስቲል እንግዲህ ሰው እርሶን አይቶ የሆነ ነገር መገመት የሚከብድበት አይነት ሁኔታ ውስጥ አይደለም ያሉት። ግን ለምንድን ነው ማለት ከዚህ በፊት ይኖሩበት የነበረበት ቤት ነው ተብያለሁ እና ለምን እዚህ መምጣት አስፈለጎት? አሁን እንግዲህ ውክልና ሰጥቼው ልጄ ስራውን ማንቀሳቀስ ከጀመረ ወዲህ ትርፍ ይኑረው ኪሳራ ይኑረው እኔ በዝርዝር የማውቀው ነገር የለም እና እያደር እዛ ቤት ውስጥ ከሱ ጋራ ትንሽ አልግባባ ማለት አልተግባባንም ማለት ነው በአጠቃላይ። እና እኔም ባለቤቴም አይ ድሮ ቤታችን ሄደን ሰላም ብናገኝ ይሻላል፣ ይህንን ፎቅ ቤትና ይህንን ትልቅ ቪላ ቤት እኛ ምን እንሰራበታለን? እኛ አርጅተናል፣ እኛ በቅቶናል። ስለዚህ ድሮ እንጀራ ያገኘንባት ቤት አለችና እዛ ሄደን ለምን ሰላማችንን አግኝተን አንኖርም ተባባልንና ተነጋግረን በዚህ ተስማምተን ወደዚህ ወደ ቀድሞ ቤታችን ተመለስን እና ያንን እንግዲህ እሱም አለበት የተወሰነውንም ደግሞ ለከፍተኛ ኢንቨስተሮች አከራይቷል። ያንን ኪራይም ደግሞ ገቢ አንዱ የገቢ ምንጭ ነው ብለን ትተነዋል። እንግዲህ ይህንንም የሚቆጣጠረው እሱ ነው። እኛ ትልቅ ቤት ነው በእውነትም እኛ 2 ሰዎች ከአንድ ሰራተኛ ጋር እኛ ይሄ ቤት አላነሰንም። ድሮም ያደግንበት ድሮም የኖርንበት ድሮ እንጀራ ያገኘንበት ቤት ስለሆነ ሰላም ለማግኘት ብለን ወደዚህ ተመለስን። ይሄ ነው ዋናው ነገር እንግዲህ እና ልጁ ደግሞ ጸባዩ እየተለወጠ ስለመጣ ጠዋት ማታ መነጫነጭ፣ መናደድ፣ ናስቲ ብለን ለመምከርም ለመውቀስም ስናስብ በጣም ከፍተኛ የሆነ ሮሮ ያሰማል።
ይጮሃል። እንደ ድሮ በልጅነቱ እንደነበረው እንዳሳደግ ነው አይደለም። ብዙ ተለውጧል። የለወጠውን ነገር እኛ አናቅም። እና አይ ይሄ ልጅ እንግዲህ ያለን እሱ ነው። አስተምረነዋል። ሕግም ሳይቀር አስተምረነዋል። ብዙ ነገር እንዲያውቅ አድርገነዋል። እና ይሄ ልጅ እንግዲህ እንደዚህ ከሆነብን እኛ ሌላ ምን ወክለው የለን፣ ሌላ ምናመጣው የለን። እሱ እንዳረገ ያድርገው ብለን ነው የወከልነው። እና ልጁ ግን እኛ እንዳሰብነው አልሆነም። አሁን ተለውጧል። ራሱንም ለችግር ዳርጓል። እኛንም እያስቸገረን ስለሆነ እኛ እዚያ ሆነን ከምንበጠበጥ ሰላም ከምናጣ ወደ ድሮ እንጀራ ወዳገኘንባት በሰላም ወደ ኖርንባት ቤት ወደዚህ ተመለስን። ይሄ ነው እንግዲህ ቁም ነገሩ። መልካም። ብዙ ነገሮችን እንግዲህ ለማውራት እፈልጋለሁ፣ ግን በመጀመሪያ ስላሉት ጉዳዮች ተሸፋፍኖ እንዲያልፍ የምፈልጋቸው ነገሮች የሉም። በመጀመሪያ እንድታውቁት የምፈልገው ምክንያቱም ልጆት ታሪኩ አሁን በቁጥጥር ስር እንዳለ እንግዲህ የሚያውቁ ይመስለኛል። ለምን ምን ሆነና ድርጅታችንስ ምን ሆነ? ይሄ ነገር በፍጹም እኔ እስካሁን ድረስ የተረዳሁት ነገር የለም። ይሄ ከአንተ መስማቴ አዲስ ነገር ነው። ስለዚህ ጉዳይ ምንም የሚያውቁት ነገር የለም? ኧረ በፍጹም የሚገርም እኮ ነው። እዚህ ደርሷል እንዴ? እስቲ እንደው ግን ካነሳን አይቀር ስለ ወንድማችሁ ልጅ ቴዲ አንዳንድ ነገር ብናወራ ቅር የማይሎት ከሆነ። አዎ ልጁ ከእናቱ ጋር ነው ያደገው። እናቱ ነች ያሳደገችው እና ከቅርብ ጊዜ ወዲህ ነው እኛም ያወቅነው። ግን ልጁ ጥሩ ልጅ ነው፣ ጥሩ ልጅ ነው። ጥሩ ይንቀሳቀሳል። የሚችለውን ሁሉ ለማድረግ ጥረት ያደርጋል። ብዙ እየሰራ እንደሆነ ነው መረዳው እና ደህና ልጅ ነው ብዬ አስባለሁ። እኔ ደህና ልጅ ነው ብዬ አስባለሁ። እንደው ግን እስቲ እርስዎ በሚያውቁት ነገር እንጀምርና ቴዲና ታሪኩ መሀል የተፈጠሩ ችግሮች ነበሩ ወይንስ ቴዲ እናንተ ጋር በሚመጣበት ሰዓት ከታሪኩ ጋር ለየት ያሉ ችግሮች ነበሩበት? እንግዲህ ብዙ ግልጽ የሆነ ነገር ብዙ ማውቀው የለም። ግን ቴዲ ጎበዝ ልጅ ነው፣ ጠንካራ ልጅ ነው እና በየጊዜውም ይመጣል ወደዚህ። ወደ እኔ መምጣት ወደ እኛ መምጣቱን አልወደደም መሰለኝ። በዛ ትንሽ የመቃቃር ያለመጣጣም ነገር የሚታይባቸው ይመስለኛል። ከዚህ ውጭ ግን እንደው የቆረጠለት የለየለት ጸብ አላቸው ማለት አልችልም። በዚህ መልክ ነው ያሉት እንግዲህ እና እነሱንም ሁለቱንም መክሬ ምንድነው ችግራችሁ እንዴት ነው ብዬ ለማናገር ደግሞ ጊዜም አላገኘሁኝ። እነሱም አንድ ላይ ሆነው አልመጡልኝም። ይሄ ነበር የነበረው ችግር። በዚህ ሁኔታ ነው ያለው። እስቲ እንደው ነገሮችን ከስር ከመሰረቱ እያወሩ መሄድ መልካም ነው ብዬ ስለማስብ ነውና ሲቀጥልም ዛሬ የመጣሁበት ጉዳይ ሳሳውቃችሁ አሁን የምናወራቸው ነገሮች ለምን እንዳስፈለጉ ትረዱኛላችሁ ብዬ አስባለሁና እንደው ልጃችሁ ታሪኩ አሁን ላይ እንግዲህ የመሰረተው የትዳር ህይወት የለውም እና ካለው ፋይናንሻልም ካሉት ነገሮችም ከእድሜም በብዙ ነገር ስናይ ትዳር መስርቶ መኖር የሚችልበት ሰዓት ነበር ብዬ አስባለሁ። ያው ትዳር እግዚአብሔር ነገር ቢሆንም እና ታሪኩ የነበረው ባህሪና ሽምግልና ላይ ደርሶ ብዙ ነገሮች ፌል እንዳደረገበት የሚወሩ ነገሮች አሉና እስቲ ስለዛስ ምን ሊሉኝ ይችላሉ? ታሪኩን እንግዲህ ያው በድሮ ባህልኛ የከሌን ልጅ ነው የምታገባ፣ የከሌን ልጅ ነው እያልን ብዙ አጭተናል። አልተስማማም። እስቲ እንግዲህ አንተ የምትፈልገውን ንገረን ብለን ነግረ ጠይቀ ነው ጓደኛ እንዳለችው ነገረን።
ጓደኛ አለኝ ይላል። አይ ጓደኛ ካለው እንግዲህ እኛ ምን አስፈለገን? ስለዚህ ጓደኛውን እሱ ፈልጎ ያገኛት ስለሆነ ትዳሩን በዛ ይመሰርታል ብለን እኛም ተዘናግተን ዝም አልነ። ግን ነገ ዛሬ ያገባል ስንል ኧረ እባክህ ለሰርጉ እንዘጋጅበት ስንለው ዝም ይደርሳል ይለናል። ኧረ እባክህ ስንለው ይደርሳል። እንዲህ እያለ ዕድሜውን ገፋው። አሁን እኮ እንደው ወደ 40ዎቹ ሳይጠጋ ይቀራል እንጃ እንግዲህ እና ዕድሜው ሄደ። እኛ ወልዶ እንዲያሳየን እኛ ሳንሞት ልጅ ማታቅፈን እንደ የልጅ ልጅ እንድናይ ነበረ የእኛም ምኞት። ግን አላደለንም። ምን እናድርግ? ልጁ አልጨበጠን አለ። ነገ ይላል፣ ነገ ወዲያ ይላል፣ ምን ይላል። የሚያመጣው ብዙ ምክንያት አለ። እንግዲህ እግዚአብሔር በፈቀደ ጊዜ ያግባት እንጂ እንግዲህ ምን እናደርጋለን? ሌላ እንዳናጋባው አለኝ ብሎ በፍጹም የሚደረግ ነገር የለም ማለት ሆነ እና ከዚህ ውጭ እንግዲህ መቼስ ምን ማድረግ እንችላለን? እንዲያው አንተስ ብትሆን እንዲያው በእኛ ቦታ ብትቀመጥ እንደው ምን ታደርጋለህ? ይኸው አይደለ? ኦኬ። አይ ከእርሷ አንደበት መስማቱን ስለምንፈልግ ነው ይህን ጥያቄ የምንጠይቀውና እሱ ያነሳቸው አንዳንድ ነገሮች ነበሩ ከእሱም አንደበት የሰማናቸውና ሽምግልና ደረጃዎች ላይም እየደረሰ በራሱ መንገድ ሳይሆን ከልጅቷ በኩል የሚመጡ ነገሮች እንዳሉና እንደ ውስጥ ልጅቷስ ምን አይነት ስነ ምግባር ነበራት? ምን አይነት ልጅስ ነበረች? እንግዲህ ከጊዜ በኋላ ካወቅናት ጊዜ ጀምሮ ልጅቱ ደህና ልጅ ናት። በእውነት የእሱም ባህሪ የምትገራ እና ደህና ቁም ነገረኛ አድርገን ነው እኛ የምንመለከታት እና እንደው ይሄ በተሳካና እንደው ትዳራችሁ ለውጤት ቢበቃ እንዴት ደስ ይለን ነበር እያልን እኛም እየመከርናት እና እሷን ፍላጎቷ ያን መሆኑን ነበረ የምትነግረን። እንግዲህ ከዛ በኋላ በምን መልኩ እንዳሉ እንዴት እንደሆኑ በቅርብ የተከታተልነው ነገር የለም። ግን ልጅቱ እየመጣች አንዳንዴ ታዋራናለች፣ ታናግረናለች። እንደው ባካችሁ ይህን ትዳራችሁን እኛ ሳንሞት ባካችሁን እኛ ለስንቱ ደግሰን የስንቱ እንትን አድርገን እርዳታ አድርገን እኛ ያ ሁሉ እርዳታ መዋጮ አለን፣ ይህን እንኳን ሰብስብበት፣ ሰው እኛንም ይርዳን እስኪ ባካችሁ ወግ ይድረሰን ብለን ነግረናቸው ነበረ። እሷም እንግዲህ አቃታት መሰል ብዙ ጥራለች። ልጅቱ ግን ደህና ልጅ ቁም ነገረኛ ልጅ ናት ብለን ነው እኛ የምናስበው። እንግዲህ አንድ ላይ ሆነው ለውጤት ካልበቁ እንግዲህ ምን ማድረግ እንችላለን? እንግዲህ ያው አሁን እየተግባባን ያለን ይመስለኛል እና ስለ እርሶ ጤንነት አንዳንድ የሰማኋቸው ጉዳዮች ነበሩና የእርሶ የጤና ሁኔታ አሁን እርሶ ብቻውን ሆኖ ወይም ደግሞ ተመላላሽ እንግዲህ እዛ ያለችው ሰራተኛ እየመጣች ለእናንተ እዚህ እያበሰለች ምናምን የምትሄድበት አይነት ለእርሶ ምቹ እንዳልሆነ የሚታወቅ ነገር ነው። ይሄ ቤትም ለእናንተ ከለመዳችሁት ኮንፈርት ዞን አንጻር ይመቻል ብዬ አላስብም። እርሶ ይህን ሲመርጡ የሆነ ነገር ከጀርባ ያለ ነገር እንዳለ የሚያሳይ ነገር አለና እንደው ጤናዎት በእንደዚህ አይነት ሁኔታ ላይ ሆኖ እንደዚህ ራሳችሁን አግልላችሁ የመኖር ፍላጎት ከምን የተነሳ ነው? እንዳልከው ነው። እድሜ ሲገፋ እንግዲህ በሽታዎችም ይጫጫናሉ። እውነት ነው። በሽታም አሉ፣ እንደዚሁም አይተላለፉ ቋሚ በሽታዎች አሉ። እነሱን እንግዲህ ያው ሐኪም ባዘዘን ሐኪም በሰጠን መድኃኒት እየተጠቀምን ያለ ነው እና ለዚህም የበቃሁት ስትረሱ ብስጭቱ ነው። ይህን ያበቃኝ ደግሞ ልጄ ነው ራሱ እና ይህን እሱ ጋር ስንማከር ደህና በነበረበት የእኛን ምክር ይሰማ በነበረበት ወቅት እኮ ተመካክረን ይህ ቤት ትልቅ ቤት ነው፣ ስንት ዲፕሎማቶች የሚፈልጉት ቤት ነው፣ ጥሩ ክራይ ያገኛል። አባዬ እናንተ ለምን እድሮ ቦታ ሁናችሁ የምትፈልጉትን ነገር እዚያ እንዲሟላላቸው አይደረግም ሲል እኛም እውነት ነው ይሻላል ይከራይ
ይህን ትልቅ ቤት፣ ይህን ቪላ ቤት፣ ይህን 4-5 ፎቅ ያለው ቤት እኛ ይዘን ምን እናደርገዋለን? እዚህ ጋር ነው እንግዲህ አሁን ጥያቄው ግራ ወደ ማጋባት የሚሄደውና እዚህ እየኖሩ ያሉት እርሶ ብቻዎትን ነው። ሲቀጥልም ደግሞ ባለቤቱ እዛ ነው ያለችው። አሁን እርሶ ያሉበት ሁኔታ እርሱ አሁን እየነገሩኝ እንዳሉት አይደለምና እየደበቁን ያሉት ነገር እንዳለ እየተሰማኝ ነው። እሺ ይሁንና ይሄ ቴዲ በእርሶ ምክንያት ከእንግሊዝ እንግዲህ ሲልክላችሁ የነበሩት መድኃኒቶች እንደነበረ ተነግሮኛል እና በዚህ ዙሪያ ማለት የሚፈልጉት ነገር ይኖር ይሆን? ከፍተኛ የሆኑ መድኃኒቶች ናቸው የሚታዘዙ። በሀገር ውስጥ የሉም፣ ሀገር ውስጥ የሚመረት አይደለም። ስለዚህ ከውጭ እነዚያን መድኃኒቶች በሄደ ጊዜም ይሁን ወይም አስመጥቶ እነዚያን መድኃኒቶች እጠቀማለሁ እና የሚያስታግሰኝም እሱ ነው። እስካሁን ድረስ ባለው እውነት ለመናገር እሱ በዛ መድኃኒት ነው ያለሁት እና ባለቤቴም ቢሆን ያው ከኔ የተለየች ባትሆንም ለልጃችን ግን እንደው ልጁን አንድ ስለሆነ ስለምትወደው ከእሱ አልለይም። እስቲ የተወሰነ ጊዜ ልምከረው፣ አንተ እዚያ ቆይ ብቻህን፣ እኔ ደግሞ እስቲ ልምከረው ሰው ቢሆን በኋላ ነው። እንደዛ ሳይሆን ጋሼ ሁኔታዎትን ሳይሆት ነገሩን ወደ ማሸሽ አይነት ሁኔታ ውስጥ እየገቡብኝ ያሉት ማለት በጀመርንበት መንገድ እየተግባባን ማውራት ባለብን መንገድ ብናወራ ደስ ይለኛል። ምክንያቱም አሁን እዚህ ጋር እኔ ከዚህ ስራ እንድታገድና ይህንን ስራ እንዳቆም ተገድጄ ነበር። መስተካከል ያለበት ጉዳይ ስላለና መደረግ ያለበት ነገር ብቻ ስላለ ለቴዲ ሲባል ብዙ መስዋዕትነቶችን መክፈልም ካለብኝ ልከፍል ተዘጋጅቼ ነው ስራዬን እስከ ማጣት ደረጃ ድረስ። እንግዲህ በቤተሰቦቼ በኩል እንግዲህ ኦዲየንስ በጣም ብዙ ነገሮችን ስትሉ ነበር። ላይክ ምንም አንደርስታንድ ሳላደርገው ቴዲ ላይ እየፈረድኩኝ እንዳለ ብቻ ቴዲ ብቻ እየተሳሳተ እንዳለ ሌላ ሰው ብቻ ብዙ ነገሮችን ስትሉኝ ነበር። እኔ ግን እያደረግኩኝ ያለሁት የተወሰኑ ቀናቶችን ስራዬን ስተው የነበረው ብዙ ነገሮችን ሳደርግ የነበረው ቴዲ ንጹህ ፋይል ይዞ እንደሚመጣ ውስጥ ያውቋል። ያንን እንዲያመጣ ነገሮችን እያመቻቸው ነው የቆየሁት። ያንንም ደግሞ ሳደርግ የህግ አካል ብዙ ጥያቄዎችን እንጠየቃለን። እናንተ እዚህ ጋር ስታዩን ሚዲያውን ስለያዝን ብዙ ነገሮችን ሄደን ስለምናጣራ ሁሉም መፍት ያለን ሰዎች አይደለንም። ሁሉም ሰው ከህግ ጥላ በታች ነው። ያንንም እያደረግን ያለ ነው በራሳችን በኩል መስተካከል ያለበትን ነገር ማስተካከል እስከምንችልበት ደረጃ ድረስ ብቻ ነው። እኔም ተጠያቂነቴ ፋይሎችን ማስረክብ ባለብኝ ጊዜ ሳላስረክብ ቀርቼ የተለያዩ ፋይሎች ግን ቴዲ ላይ ሲመጣ እኔ በራሴ ነገሮች ይቁሙ ማለት የምችል ሰው አይደለሁ። እናንተ እንድትረዱ ይፈልጋለሁ። የፈለግንበት ቦታ ይሄ ነገር ይቁም፣ ይሄ ነገር እንደዚህ ይሁን የምንል ሰዎች አይደለንም። የአቅማችንን ግን እያደረግን ነው። መደረግ ያለበትን ነገር በሙሉ እያደረግን እንገኛለን። ነገር ግን ደግሞ ትላንት በለቀኩት ቪዲዮ ላይ ታችሁት ነበር እኔ ከዚህ ስራ መታገድ እንዳለብኝና ሁሉንም ስራ አቁመን ቴዲም መጠየቅ ባለበት የመጨረሻ እሱ ላይ የተፈለጉ ያሉ ፋይሎች እንዳሉ የቀሩት ነገሮች ሪፖርት እየተደረገናል። እኔ ብቻ እዚህ ጋር መጥቀስ የሚያስፈልጉ ነገሮች አይደሉም። ለእርሶም ግን ማሳወቅ የምፈልገው ነገር በእርሶ ልጅ ወይም ደግሞ ለእርሶ እንግዲህ መድኃኒት ሲልክ እንደነበር በእርግጥም እርሶም አምነዋለሁ። ግን በላከው መድኃኒት ቴዲ የገባበት ሁኔታ ውስጥ መውጣት አልቻለም። ይሄን ሁሉ ነገር ደግሞ ሲያደርግ እንግዲህ አጎቴኖት ብቻ ሳይሆን እንደ አባትም ስላዩት ለእርሶ መከፈል ያለበትን ዋጋ ለመክፈል ተዘጋጅቶ ያለበት የስራ ሁኔታ የዛኔም ሲወጣ ለስልጠና ነበር ይወጣ። በጣም የማስታውሰው ጊዜ ነውና ይሄ ሁሉ ነገር ሲፈጠር ልጆት ማድረግ ያልቻለውን ነገር ቴዲ ሲያደርግ እርሶ እንዴት በቴዲ ላይ እንደዚህ ሊጨከኑ ቻሉ? ለምን እንደዚህ አይነት ሁኔታ ውስጥ መግባት አስፈለገ? መልካም ነው ማለት እንደው ልጃችሁ ታሪክ ውስጥ ላይ ይሄ ሁሉ ነገር ቢደረግ እርሶን ደስ ይሎት ነበር? ደስማ ስለማይለኝ ነው ብዙ ስህተቶችን ብዙ ጥፋቶችን እያለፉ የመጣሁት። እንግዲህ ነገ ይሻላል ነገ ወዲያ ይሻለዋል እያልኩኝ እና አሁን ቴዲም ቢሆን እኔ ከልጄ ለይቼም ማላየው ልጅ ነበረ እና
ያው ከውጭ የሚመጡ መድኃኒቶችን አንድም የሚረዳኝም አንዱ እሱ ነው። አሁን ከቅርብ ጊዜ ወዲህ ግን የተወሰነውን ወስጄ ሳየው ከድሮ የተለየ ሆነብኝና ይሄ ነገር ትክክል አይደለም በሚል እንዳውም አስቀምጫዋለሁ፣ ጥየዋለሁ። እንዳውም ኧረ ለምን እንደሆነ ሊገባኝ አልቻለም። ልጁም ይህንን አብራርቶ መንገር አልፈለገም። ስለዚህ ቴዲ እኔ በልጄ ሳዝን ቴዲም የተለወጠብኝ መሰለኝና ግራ ገብቶኛል። የተለወጠብኝ መሰለኝ ማለት አይ የድሮውን ታማኝነቱን ይዞ እየሰራ እንዳልሆነ መረዳት ቻልኩኝ። ምክንያቱም ያልሆነ መድኃኒት ነው ይመጣልኝ፣ ከድሮ ጋር ማመሳሰለው መድኃኒት አልሆነም እና በዚህ ምክንያት እንዴት እንደዚህ ይሰራል ብዬ እኔም ከዚህ የበለጠ ብናገረው ሰው አጣለሁ ብዬ እኔም ተውሁት። እሱንም ትቼዋለሁ። ቴዲ አጥፍቷል ብለው አምኖ ተቀመጡ ማለት ነው። መቼም አጠፋም አላጠፋም ሕግ ነው። ከሕግ በላይ ማንም የለም አይደለ እንደሚባለው እውነት ነው። ሕግ ደግሞ የያዘውን ነገር አይቶ ንጹሕ ሲሆን ይለቃል፣ ወንጀል ካለ ደግሞ እርምጃ ይወስዳል፣ ያስተካክላል። እና ከሕግ በላይ ማንም የለም ከራሴ ጀምሮ ማንም ቢሆን እና የሕግ ጉዳይ ነው። ሕግ የተከታተለው ጉዳይ እንጂ እኔ የተከታተሉት ጉዳይ አይደለም። ስለዚህ ይህንን ሕግ ውሳኔ ይሰጠዋል፣ ሕግ ፍትህ ይሰጣል። እንግዲህ እስካሁን ድረስ በተቻለኝ አቅም እንደዚህ ነው ሳልል ጉዳዮችን ለማጣራትና ከእርሱ አንደበት ለመስማት ሞክሬያለሁ። ነገር ግን ቤተሰቦች እናንተም እንድታውቁት የምፈልገው ነገር በቅርብ ጓደኛቸው እንግዲህ አብሮ አደጓቸውም እንደሆነ ይነሳልና በአቶ ሞገስ በኩል የተነሱ ጉዳዮች አሉ። ሞገስም ስለ እርሶ በጣም ብዙ ነገሮችን ነግሮኝ እርሶም አሁን እንደሚነግሩን እንዳልሆነና ያሉት ችግሮች ላይም በብዙ ነገር በቴዲ ጉዳይ እንደሚያዝኑና አሁንም ቢሆን የልጃችሁ የታሪኩ ኃጢአትን ቴዲ ሊሸከም እንደሆነ እያወቁ አሁን ላይ ጉዳዩን እየሸፋፈኑብኝ ያሉትና ስለ ወንጀል ጉዳይ ብቻ ሳይሆን አሁን የእርሱ ሀሳብ ቴዲ ሲመጣበት እንኳን ወንጀሉን እንግዲህ ሕግ ይፈተዋል የሚሉት ነገሮችን ብቻ ሳይሆን የተለያዩ ዶክመንቶችን በልጃችሁ ሰበብ ቴዲ ሲፈርም እንደነበረና ማያውቃቸውን ፋይሎች ሲያስፈርምበት እንደነበረ በደንብ እንደሚያውቁ ተነግሮኛል። ለዛም ነው ወደ እርሱ የመጣሁት። እዚህ ድረስ ያላችሁበትን የጠቆመኝም ሞገስ ነው፣ አብሮ አደጋችሁ። ይህንንም ሲነግረኝ ለእነሱ ለራሱ ከጎናቸው እንድትሆን ያስፈልጋቸዋል ብሎኝ ነው። እርስዎ ግን አሁን እየነገሩኝ ያሉት ነገር በሙሉ እየሸፋፈናችሁና አሁንም እዚህ ፈልጋችሁ እየኖራችሁ እንዳላችሁ በጣም ብዙ ነገሮችን እርስዎ በሚፈልጉት መንገድ እያንቀሳቀሳችሁ እንዳላችሁ ነው እያሳያችሁኝ ያላችሁ። ለምን አስፈለገ ሁሉ ነገር? ለምን እንደዚህ ማስመሰሉ ተገቢ ነው? አንተ እኛን ለመርዳት ብለህ እኛ ሳንቲም አልሰጠንህ፣ መጓጓዣ አላልንህ፣ ለውሃ ለምሳ ለራት አላልንህ። ይኸው ራስህ ደፋ ቀና ብለህ የእኛን ችግር ለማየት ነው። ስለዚህ ለአንተ ለምንድን ነው የሚዋሸው? ለምን ዋሻለሁ? እና በጣም እየዋሹ ነው ያሉት እንጂ ፋዘር፣ አሁን ቴዲ የእውነት መድኃኒቱን ሲያመጣ መድኃኒቱም ከመጣ በኋላ ልጆት ነው እንግዲህ ሞገስም እንደነገረኝ ከሆነ እርሶ ለራሱ መድኃኒቱ ይመጣል ብለው ሲጠብቁ በነበረበት ሁኔታ ለተለያዩ ሆስፒታሎች ቃል ገብተው ያንን መድኃኒት ከሚመጣው ከፊል የተወሰነ እንደሚሰጡ እንግዲህ ሲያስረዱ እንደነበር ሞገስ በጣም እንግዲህ የቅርብ ወዳጆት እንደሆነ ማንም ሰው የሚያውቀው ነው። ስለ እርሶ ሊዋሽም አይችልም። የቅርብ ወዳጆት ነው። ለእርሶ በጣም ብዙ ነገሮችን የሚሆን ነው እና ያ አይነት ነገር ውስጥ ሁላ እንደገቡ አውቃለሁ። ለምንድን ነው ይህን እየሸፈናችሁ ያላችሁ? መድኃኒቱን አይታችሁ እንደማይሆን መጣል ብቻ ሳይሆን ያንን መድኃኒት እሰጣለሁ ብላችሁ ሞክራችሁ እንኳን መጠቀም የማትችሉበት ሁኔታ ውስጥ ታሪኩ እንዳልፈቀደላችሁ ሰምቻለሁ። እንግዲህ በዚህ ዕድሜ እኔ መዋሸው ነገር የለም። ዋሽቼ ማድነው
ዋሽቼ ደግሞ መወነጅለውም ሰው የለም። ለማንኛውም ግን እኔ የልጄ ነገር ስለበቃኝ ነው። እንኳን ረግሜውና ወቅሼው መርቄውም አልሆነልኝም። ነገር ሁሉ ጠሞበታል። እኔ ምን እንደሆነም አይገባኝም እና ቤቱንም ጥየለት የመጣሁ እኔ ልልቀቅ ብዬ ሳይሆን ልቀቅ የማለት ያህል ነው። እሱ ምን እንደሚያደርገው እኔ ሊሸጠው እንደሆነም አላቅም። ይከራያል ከተባለውም ገቢ ላይ ምንም ማውቀው ነገር የለም እና እንግዲህ እሱ ይግባበት። እኔ ልጅቱን የሚያገባትና ትዳር ይዞበት የሚኖር ከሆነም ጥሩ ነው። እኔ ደስ ይለኝ ነበረ፣ አልሆነም እንጂ እና እኔ አሁን የእሱ ነገር በቅቶኛል። እኔ አሁን የቴዲ ጉዳይ ደግሞ እንግዲህ እሱ ጋራ ያላቸውን ጠበቅ ያለ ግንኙነት ጥልም ይሆን ፍቅር በግልጽ ማውቀው ነገር የለም። እውነት ለመናገር ማውቀው ነገር የለም። ባውቅ ኑሮ ሁለቱንም አቅርቤ በዳኛዋቸው ባነጋገርኋቸው ነበረ። ግን አልሆነም እና ሁለቱ ቅርበት ከምን የተነሳ ወይም ርቀታቸው ወይም ጸባቸው ከምን የተነሳ እንደሆነ ማውቀው ነገር የለም። ግን በጥሩ ሁኔታ በጥሩ አይን አይታዩም። አይገባኝም፣ ነገሩ አይገባኝም ለኔ እና እነዚህ ያም የወንድሜ ልጅ ነው፣ ይህም አንድ የወለድሁት አንድ ልጅ ነው እና ለእግዚአብሔር ሰጥቼ ትቼዋለሁ። ቅድም ነገርኩህ። እንኳን ረግሜው መርቄውም አልሆነልኝ እኮ። አሁን ግልጽ ማድረግ ባይፈልጉም ግን ቴዲ ላይ ልጃችሁ የሰራውን ወጥመድ በደንብ ጠንቅቀው ያውቃሉ ማለት ነው አይደለ? እና በዚህ ጉዳይ ያሉትን ነገሮች እንድታሳውቁ ነው የምፈልገው። ይህ የልጄ ታሪኩ ነገር ታሪኩ ነው የቀረ ጉዳይ ነው። እኔ ስለ እሱ ስታነሳብኝ አንዳንዴ ሰውነቴም ይቆጣል። ምክንያቱም በልጅነት መልክ የሚያገለግለኝ፣ የሚረዳኝ፣ የሚያግዘኝ ሆኖ አልተገኘም እና ከሱም ጋራም ከቴዲ ጋርም እንደዚህ የሚጋጩት ይሄ ይመስለኛል። ስለዚህ ለኔ ለአባቱ ያልሆነ ለቴዲ ይሆናል? መጀመሪያስ አይሆንም እኮ። ወልጄ ያሳደግኩኝ ያስተማርኩኝ ከዚህ ደረጃ ያደረሱኝ እኮ እኔ ነኝ። ለእኔ ለአባቱ ለአንድ አባቱ ያልሆነ ለቴዲ ይሆናል አይባልም። ስለዚህ ከእሱ ጋራም ግጭታቸው ይህን ይመስለኛል። በነጋ በጠባ ቁጥር የሚጨቃጨቁት ከዛ በኋላ እንዳውም የኔ ታሪኩ ያልኩት እኮ ብዙ ታሪክ ስላለው ነው ልጅ ብዙ ታሪክ እና ያልዘረጋው መዋቅር የለም። ለድርጅቴ ስራ አስኪያጅ ይሆናል ብዬ የቀጠርሁትን ጭምር አሁን ፊቱን አዙሮ ድሮ ከኔ ጋር ነበረ፣ ሪፖርትም ያሰማኝ ነበረ፣ አንዳንድ ሁኔታዎችን ይገልጽልኝ ነበር። አሁን የሁሉ የለም። ይመጣና እንዲሁ ሳላነባው፣ ምክንያቱም አይኔም ደክሟል፣ እኔም ብዙ አንብቤ መረዳትም አልቻልኩም። ያስፈርመኛል፣ እፈርማለሁ። እኔ ውክልና ከሰጠው ቆይቻለሁ። ለሱ ለልጄ ለምን መጥቶ እኔን እንደሚያስፈርመኝ ደግሞ አላቅም። እንግዲህ ያን ውክልናውን የበለጠ ለማጠንከር ይሁን በምን መልኩ እንደዛ እንደሚያደርጉም አላቅም። እና እሱ ጭምር አሁን እየሸሸኝ ነው። እንዲህ ምንድን ነው ይሄ? ሰው ያደርገኛል፣ ራሱንም ሰው አረገዋለሁ ብዬ የቀጠርኩት ደግሞ አሁን እንደዚህ መሆን አለበት? ለምን እንደዚህ ይሰራብኛል? እንደው በእውነት ፈጣሪ እኔን ተቆጥተኝ ይሆን እንዲህ አይነት ተግባር የምትፈጽምብኝ ብዬ እኔም ብዙ እያዘንሁ ነው ያለሁት እና ስለዚህ እኔ ብዙ ነገር አሁን ማስታወስ አልችልም።
አሁን ያልከው ጓደኛዬ በእርግጥ ብዙ ያስብልኛል፣ ብዙ እንመካከራለን፣ ብዙም ያወራኛል። እንዳው ብዙ ካወራናቸው ይሄ ነው ብዬ አሁን አስታውሼ የምነግርህ ነገር የለም። እንዳው እስቲ ለማንኛውም ከኔ የተሻለ ግንኙነታቸው ቀን በቀን ስለሆነ እንዳው እቺ ፍቅረኛው የተባለችዋን ልጅ እንዳው እሷን አስጠርተህ እንዳው እሷ ያለውን ሁኔታ የበለጠ ብታብራራና በተለይም ይሄ ቴዲ ነፃ የሚያወጣው የህግ አንቀጽ ካለ የህግ ክፍል ካለ ነፃ የሚወጣበትን ሁኔታ እንደው ፍንጩን እንኳን እሷ ብታሲዝ እኔም ያለውን አሁን እዚህ ጋር እርሶ በጣም በብዙ መንገድ ሊረዱን ይችላሉ። አንደኛ የድርጅቱ ባለቤት ኖት። የድርጅቱን እንግዲህ ውክልና ከሰጡ በኋላ ሲሰሩ የነበሩት ወንጀሎች፣ ትክክል ያልሆኑ ነገሮች፣ ተገቢ ያልሆኑ ነገሮች ሲከናወኑ እንደነበረ የሚያሳይ ማስረጃ ነው እርሶ። ለምን ልጁም ደግሞ እስከዛሬ ሲሰራ የነበረው ቴዲ በጣም ብዙ ነገሮችን ለሀገር ሲጠቅም የነበረው ወንድማችን ነው። ያ ሁሉ ነገር ሲፈጠር ይሄ ጉዳይ የተነሳበት ጉዳይ እኔ አሁን እዚህ ጋር እንዲህ ነው ብዬ መናገር ይከብደኛል። ማለት በእኔ አጎት ድርጅት በኩል የመጡ ችግሮች ናቸው እስከዛሬ ድረስ እንግዲህ የማይሆኑ ጉዳዮች ውስጥ እየገቡ ያሉትና እኔም ቴዲ እዚህ ጉዳይ ውስጥ ገብቶ ባላየው በጣም ደስተኛ ነበርኩኝ። ነገር ግን ምንም ባልጠበቅነው ሁኔታ ቴዲን እዚህ ሁኔታ ውስጥ ገብተን አግኝተናልና አሁን እርግጠኛ ሆኜ የምነግራችሁ ቴዲን ከህግ አካል ጋር በመሆን ለአንዴና ለመጨረሻ ከዚህ ጉዳይ ውስጥ ላወጣው እንደምችል ይሄ ነገርም ደግሞ እንደሚያበቃ ልገልጽላችሁ እወዳለሁ እና የምትሏት ልጅንም እንግዲህ የምታስጠሩበት መንገድ ካለ እሷን አውርቼ በጣም ብዙ ነገሮችን እንድትደግፈኝ እፈልጋለሁ። ያው ግን እሷ አሁን እርሶ እንደሚሉት ከሆነ የቀድሞ ፍቅረኛው ከሆነች በሽምግልና ጉዳይ በብዙ ነገር የጣላት ልጅ ከሆነች እንዴት ነው ልትመጣልንስ የምትችለው? ፈቃደኛስ እንዴት ትሆናለች? ፈቃደኛ ነች። እኔ ካስጠራዋት ትመጣለች። እርግጠኛ ኖት? አዎ። ግን እንደ ድሮ የደራ ፍቅር ባይኖራቸውም ከታሪኩ ጋርም ግንኙነቷ አላቋረጠችም። ዛሬም ቢሆን በምክር ደረጃም ይሁን ወይም ደግሞ ያለውን ስህተትና ጥፋት ልትረዳም ልታስረዳም ይሁን እሱ ጋራ ያላትን ግንኙነት ብዙ አቋረጠች አይደለችም እና ይህንን ለማስረዳት ባስጠራት እኔ እምቢ የምትለኝ አይመስለኝም። ምክንያቱም ታከብረኛለች፣ እንደው ትወደኛለች ባይባልም እንደው አንዲት ሰራተኛ እንዳልሆነ አርጋ ሰርታው ምትሄድን እንደገና ከልሳ ምግቤን አዘጋጅታ ይበሉ ይሄን ይብሉ እችን ይቅመሱ ብላ ምትለይ ልጅ ናትና እኔ እንደው ካላት አክብሮት ካላት ስሜት አኳያ እኔ ወደ ኋላ ምትል አይመስለኝም እና እኔ አስጠራታለሁ ብዬ አስባለሁ። እንግዲህ እግዚአብሔር ደግሞ ይፍቀድ። እሺ እንግዲህ ያው ውድ ቤተሰቦቼ ብዙ ነገሮችን ለመጥቀስና ለእናንተ ለማስተላለፍ ስንሞክር ቆይተናል። ባላሰብነው ሁኔታ እንግዲህ ድርጅቱን የማዘጋትና ብዙ ፕሮሰሶች እየተፈጠሩ የነበሩ ነገሮች በዛ በኩልም እንግዲህ እናቴ ላይ ተይዟሉ ሲባሉ የነበሩ ፋይሎች አሁን ላይ ክብር ለመድኃኒዓለም እንግዲህ ምንም አይነት ፋይሎችን እንግዲህ ሲያንቀሳቅሱ የነበሩት እንደዚሁ የተለያዩ ፌክ ዶክመንቶች እንደሆኑ አጣርተን መደረግ ያለበት ነገር በሙሉ ተደርጓል። ስለ እናቴም ስጠይቁ የነበራችሁ እንግዲህ እህት ወንድሞቼ በሙሉ እግዚአብሔር ያክብርልኝ ቴንክ ዩ እያልኩኝ እንግዲህ አሁን እያገገመች ትገኛለች። የጤና ሁኔታም የተስተካከለ ይገኛል እና የተባለችው ልጅ ፋዘር ባሉት መሰረት ለማስጠራት እንሞክራለን። እሷ ከመጣች እንግዲህ ፕሮግራማችንን የምንቀጥል ይሆናል። ዋነኛው ግን በጣም የምንፈልጋቸውን እንግዲህ የቴዲን አጎት ካገኘን በኋላ ድርጅት ውስጥ ያሉትን ነገሮች በሙሉ ከጎናችን ሆኖ ሊተባበሩን የሚችል ሰው ስለሆኑ በዚህ መንገድ ድርጅት ውስጥ ሲፈጠሩ የነበሩትን ነገሮች በሙሉ የምናስቆምበት መንገድ ስለሚሆን እኔ በጣም ደስ ብሎኛል። የቀሩት ጉዳዮች እንግዲህ ብዙም ይራዘማሉ ብዬ ተስፋ አላደርግም። ብቻ እስቲ ልጅቷ ምን አይነት ፍንጭ ልትሰጥን ትችላለች፣ ስለ ታሪኩ የተለየ ነገር ምን እንሰማለን የሚለውን አብረን ሆነን እንሰማለን። ከኔ ጋር ቆዩ።